Hallelujah, 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 hallelujah. Ya hallelujah, 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 hallelujah. ይህ እንግዲህ ያው የጀጎል በሮችን ሁላችንም እናውቀዋለን የዓለም ቅርስ ነው ከአምስቱ በሮች ውስጥ አንደኛው በር ተደርጎ ይወሰዳል ነገር ግን ይሄኛው ተርፍ ስድስተኛ በር ሆኖ የሚገኝ በር ነው ይሄኛው በር ልዩ የሚያደርገው ምንድነው ከአምስቱ በሮች እድሜያቸው ወደ 500 አመት እየተጠጋ የሚገኝ በር ሲሆን ይሄኛው ግን ከ138 አመታት እድሜ የማይዘል እድሜ ያለው በር ነው በሩ ይሄኛው የተከፈተበት ወደ ጀጎል የሚገባ ብቸኛው መንገድ ተደርጎ ወደ ጀጎል ዋንኛው መንገድ ተደርጎ አንደኛ መንገድ ወደሚባለው የሚያቀናን መንገድ ሲሆን በሩም የተለያዩ እድሳትና የተለያዩ የቅርጽ ለውጦች እየተደረገለት አሁን ላለበት ደረጃ እዚህ ጋር ሊደርስ ችሏል ማለት ነው ይሄ በር ዱክ በር ወይም የሐረር በር ተብሎ ይጠራል በቀድሞ ስያሜው ነው ዱክ በር በሐረሪ ቁፍል በሪ ተብሎ የሚጠራ የነበረ በር ሲሆን በአሁኑ ሰዓት የሐረር በር ተብሎ የሚጠራው በር ነው ይሄኛው በር በስትራክቸሩም ሆነ በአይነቱ ፍላት አርኮችንና እንዲሁም ደግሞ ሆርስ ሹ አርክ የሚመስል አርኮች ምልክት አርክ ያለው ሲሆን ይዘቱም በቅርጹም ከሐረር በሮች ጋር ቅርበት ያለው ይዘት ያለው በር ነው እንደ በነሻ እንዲሆነን እነዚህ በሮች ያሉበት በዙሪያው ግንብ ነው በግንቡ ዙሪያ ነው በሮቹ የሚገኙትና ስለ ግንቡ የተወሰነ ለበላቸው የሐረር ጀጎል ግንብ 48 ሄክታር መሬት ላይ ያረፈ ሲሆን 6666 ክንድ ርዝማኔ ወይም በሜትር 3354 ሜትር ርዝማኔ ያለው በአማካኝ 17 ጫማ ከፍታና በአማካኝ 3 ጫማ ውፍረት እንዳለው ይነገራል በቀድሞው 24 ማማዎች የነበሩ ሲሆን በተለያዩ አጋጣሚዎች ፈራርሰው አሁን ላይ 2 ማማዎች ብቻ እንደቀሩ ነው የሚነገረው ይህ የጀጎል ግንብ በውስጡ ጠመዝማዛ ሜዝ የሆኑ መንገዶች ወይም ጠመዝማዛና ቀጭን መንገዶች ከ500 የሚበልጡ ቀጭንና ጠመዝማዛ መንገዶች ሲኖሩ በውስጡም 82 መስጊዶችና እንዲሁም ደግሞ አንድ የካቶሊክ አንድ የኦርቶዶክስ ቤተመቅደሶች የሚገኙበት ስፍራ ነው በዚህ ጀጎል ውስጥ የተለያዩ የህዝብ ስብጥር የሚገኝበት እንዲሁም ደግሞ ዲሞግራፊ ያለው የህዝብ ስብጥሩ የሚታይበትና ጂኦግራፊካሉ ከመሬት ከፍታው ከፍ ያለ ሲሆን በዙሪያው በጀጎል በአጠቃላይ ዙሪያውን በተራሮች የተከበበ ስፍራ ነው ለጠላት ምቹ እንዳይሆን ተደርጎ የተሰራ ለጠላት መከላከያም እንዲሆን ተደርጎ የተገነባ የጀጎል ግንብ ነው የተገነባውም በ16ኛው ክፍለ ዘመን በአሚር ኑር ዘመን እንደሆነ የታሪክ ማህደራን ያስረዳሉ ማለት ነው ይሄኛው በር ደግሞ አሁን የመጀመሪያ አድርገ ነው የመጣ ነው በአይነቱም በይዘቱም ትንሽ ለየት ይላል ከሌሎች በሮች ይሄኛው በር አስማአዲን በሪ ወይም ሸዋ በር ተብሎ ይጠራል በአረበኛው ደግሞ ባቡል ነስር ተብሎ ይጠራል ወይም የድል በር ማለት ነው በኦሮምኛ ከረሸዋ ተብሎ የሚጠራው ነው ከሸዋ የሚመጡ እንዳሉ ወይም ከአዲስ አበባ ቢሆን ከዛ አካባቢ የሚመጡ የሚገሙበት በር ተደርጎ ይወሰዳል ይሄኛው በር እንግዲህ የታሪካዊ አስተዋሽነት እጅጉን ከፍተኛ አለው በ16ኛው ክፍለ ዘመን የነበሩትን ድሎችን የሚዘክር በርም ነው ከዛ ባለፈ አስማአዲን በሪ የሚለውን ስያሜ ሊያገኝም የቻለበት እዚህ አካባቢ ላይ ሃይማኖታዊ ይዘት ያላቸው መጻፍቶች በቃል በቁርአንን በቃል በማህፈዝ እንዲሁም ደግሞ በመጻፍ የሚታወቁ ግለሰቦች የሚገኙበት አካባቢና እንዲሁም ሃይማኖትን ለማስተማር የሚወጡበት በር እንደሆነ ነው የሚነገረው ይሄኛው በሩ በይዘቱ በአይነቱም የነስር ጌት ተብሎ የሚጠራው ወይም ደግሞ የድል ጌት ቪክቶሪ ጌት ተደርጎ የሚወሰዱ ይዘት እስላሚክ የሆነ አርት ያለበት ሲሆን በላዩ ላይም የሞዛይክ አርቶች ወይም ደግሞ የጌጦች ይገኙበታል ይሄኛው በር ወደ ጀጎል የሚያስገባን ነው በዚህ አካባቢ በዚህ ስፍራ በዙሪያው ደግሞ የገበያ ከፍተኛ የሆነው ያው ሸዋበር ተብሎ የሚጠራው አካባቢ ላይ ገበያ የሚገኝበት ነው አሁን ደግሞ በመቀጠል የምናገኘው ቡዳበር ወይም ደግሞ በድሪ በሪ ተብሎ የሚጠራው ስፍራ ነው ይህ አካባቢ እንግዲህ እንደምትመለከቱት በሩ ይዘቱ እሱም ራሱን የቻለ ይዘት ያለው ሲሆን ይሄኛው በር ደግሞ ልዩ የሚያደርገው አንድ በሩ ምንድነው ታሪካዊ አስተዋሽነቱ ነው
ተጨማሪ ሁሉም የራሳቸው ታሪካዊ ይዘቶች እና አስተዋሽነታቸው እንዳለ ሆኖ ይሄኛው በር ደግሞ አንድ የሚያስታውሰን ምንድነው በእስልምናው እምነት በቁርአን ላይ ያለው የበድር ጦርነትን የሚያስታውስ ነው። በዛ የተገኘውን ድል የሚዘክር ነው። ይሄ በር ላይ በየጊዜው የሚሰሩ የተለያዩ ተግባራት አሉ። ከነዛ ውስጥም የበድር ቀን ሲደርስ በእስልምናው አቆጣጠር ማለት ነው የበድር ቀን ሲደርስ እዚህ ቦታ ላይ በርቲ ተብሎ በዱላ ወጣቶች የሚያደርጉት ግጥሚያዎች አላቸው። እነዛ የዱላ ምት ጨዋታዎች አሏቸው። ከዛ ባለፈም ይሄ ቦታ ላይ የእደ ጥበብ ሞያ በጣም በከፍተኛ ሁኔታ ይሰራበት እንደነበረ ነው የሚነገረው። በስፍራው እንግዲህ ይሄኛው ቦታ ላይ አሁን ላይ ፊትለፊቱ ወንዝ የሚገኝ ሲሆን ሁሉም በሮቹ የተሰሩበት አካባቢ በአጠቃላይ ወንዞች የነበሩ ሲሆን አሁን በአሁኑ ሰዓት እርሻና ወንዝ በስፋት የሚገኝበት ይሄኛው በር ይሆናል ማለት ነው። በሩ እንግዲህ የተሰራው ከድንጋይ ነው ከድንጋዮች ነው። ልስን አይደለም እንደሌሎቹ በሮች የተለሰነ በር አይደለም። በሩ እንግዲህ በሁኔታው እድሳት ከተደረገለት ረጅም ጊዜ የቆየ በር ነው። በሩ የተሰራበት እንደዚህ ማስተንፈሻ የራሱ የሆነ ቀዳዶች ማስተንፈሻዎች አሉት። በሩ የራሱ የሆነ ሁለት ማማዎች አሉት። ግንቡ በአጠቃላይ የተሰራው መሰረቱን በግላስ ስቶን የተሰራ ሲሆን እንዲሁም ደግሞ ሙሉ በሙሉ በሃሽ ድንጋይ ወይም ደግሞ በአማርኛ አጠራሩ በሃ ድንጋይ ተብሎ የሚጠራው በእንግሊዘኛ ቱፋ ስቶን ብለን የምንጠራው ድንጋይ የተሰራ ሲሆን ድንጋዩ ከ1000 ዓመት ዝግመተ ለውጥ በኋላ የሚፈጠር ህይወት ካላቸው በስባሽ ነገሮች የሚፈጠር የድንጋይ አይነት ነው። የሚሰጥ ይሆናል ማለት ነው። ይሄኛው ምንድነው የጀጎል ግንቡን ተንተርሰው በእያንዳንዱ አጫጭር መንገዶች ይገኛሉ። እነዛ መንገዶችም በይዘታቸው አነስ ያሉ ናቸው። የጅብ ቀዳዶች ናቸው። ጅቦች እንዲገቡ ተደርጎ የተሰራበት ነው። ሰው እንዳይገባ ተደርጎ ለምንድነው ጅብ እንዲገባ የተፈለገው ከተባለ አንደኛው አካባቢውን በቀላሉ እንዲላመዱ ህብረተሰቡ ላይ ጥቃት እንዳይፈጽሙ የሚረዳ ሲሆን ከዛ ባለፈ ደግሞ ጅቦች በዚህ ውስጥ እየገቡ ጽዳት ስራውን የሚያከናውኑ ነው። ሳኒቴሽን ስራ ማለት ነው። ያ ማለት ውስጥ እየገቡ የተጣሉ ከስጋ የተራረፉ አጥንቶችን እነዛን ለቃቅመው ይዘው ይወጣሉና ለዛ ምሽቱ ላይ የሚፈጸመው ጽዳት ይሄኛው ነው ማለት ነው። ለዚህ ለማለት ጽዳቱን በቀላሉ የሚፈጽሙበት ነው። በአሁኑ ሰዓት ግን ጅቦችም ይገቡበታል እንዲሁም ደግሞ ሰዎችም እንደ መሳለጫ መንገድ አድርገው ይጠቀሙታል። በዚሁ እንግዲህ ይሄንን የጅብ ቀዳዳ ማንሳታችን ካልቀረ የግንቡ አናት ላይ ጠርዙ የሚሸፈንበት ሲሚንቶ የሚመስል ነገር አለ። ያ ምንድነው በራሻ ተብሎ የሚጠራው የሲሚንቶ ድንጋይ አለ። በሱ ይደረጋል። ያ የሚደረግበት ምክንያት ከላይኛው የሚለሰንበት ምክንያት ውሃ በቀላሉ ሰርጎ እንዳይገባና ግንቡን በቀላሉ እንዳይጎዳው የሚረዳ ሲሆን ዋተር ፕሩፍ አርጎ እንዲረዳውም ነው። በዛ ውስጥ ደግሞ በየመሐከሉ ደግሞ የራሱ የሆነ ቢም ሆኖ የሚያገለግል እንጨቶች ይገኛሉ። እነዛም ግንቡ ጠንክረው እንዲይዝ በአልፎ አልፎ የሚደረጉ ናቸው ማለት ነው። አሁን የምንገኘው ሰንጋበር ነው። ሰንጋበር ወይም ደግሞ ሱጉጥ አጥበሪ ተብሎ ይጠራል። ይህ ቦታ እንግዲህ የሚታወቅበት የተለያዩ ምክንያቶች አሉት። ከነሱ ውስጥም ሰንጋበር ተብሎ የተሰየመበት ትልቁ ምክንያት ምንድነው? እዚህ አካባቢ ላይ ሐረር የምትታወቅበትን ሰንጋ በከፍተኛ ሁኔታ ምርቱም እንዲሁም ደግሞ ሽያጭ የሚካሄድበት ስፍራ ነበር። ከዛ ባለፈም ሱጉጥ አጥበሪ የሚለውንም ስያሜ ያገኘው ስንጥቅ አጥንት ወይም ደግሞ የተሰበሰበ አጥንት እንደማለት ነው። ይህ አካባቢ ላይ በስፋት ያው የቀንድ ከብት ሽያጭ ይገኝበት እንደነበር ይጠቁመናል ማለት ነው። ባቡል ሰላም የሰላም ምሳሌ ተደርጎም ተወስዷል። እዚህ አካባቢ ላይ ሰላማዊ ህይወት ሁሉም የጀጎል ሙሉ ውስጥ የሚገኘው ሰላም እዚህ አካባቢ ላይ እንግዲህ መገለጫ ተደርጓል ማለት ነው። በሩም ፍላት አርክ ነው። ከሌላው ለየት ያለ ነገር የለውም። ይሄኛው በር እድሳት ከተደረገለት እጅጉን ረጅም ጊዜ ነው። እድሳት ከተደረገለት ረጅም ጊዜ ነው። አሁን የመጨረሻውን እድሳት ተደርጎለታል። አራተኛው በር ላይ እንገኛለን። ይሄ የምንገኝበት በር እንደምትመለከቱት ያው ግርማ ሞገሱ ፊት ለፊት ይታያል። በሩም ኤረር በር ተብሎ ይጠራል ወይም በሐረሪ አርጎበበሪ ተብሎ ይጠራል። በኦሮምኛ ከረ ኤረር ተብሎ ነው የሚጠራው። ያ የተባለበት ምክንያት ከኤረር የሚመጡ ሰዎች በስፋት የሚገቡበት እንዲሁም ደግሞ የአርጎባዎች የሚገቡበት አካባቢ በመሆኑ ነው። ይሄኛው በር ታሪካዊ አስተዋሽነቱ በጣም ሰፊ ነው። ከነዛ ውስጥም በኢትዮጵያ የመጀመሪያው የሚባለው ጋዜጣ በአማርኛና በፍራንሳይኛና በጣሊያንኛ የመጀመሪያ የተጻፈው ጋዜጣ ይህ አካባቢ ላይ ነበር።
ከዛ ባለፈም ሰር ሪቻርድ በርተን the first footstep in East Africa or the exploration of ሐረር የሚለው መጽሐፍ የጻፈው ማለት ነው። የመጀመሪያው ሐረርን የጎበኘ የውጭ ዜጋ ሰር ሪቻርድ በርተን በዚህ በኩል ነበር የገባው። ያ የታሪክ ማስታወሻ ነው። በሩን እንደምትመለከቱት ፍላት አርክ የምንለው ወይም ደግሞ ኖርማል የበር ቅርጽ ያላቸው ናቸው። እስካሁን እንግዲህ የተመለከትናቸው ላይ ሁለቱ በር የላቸውም እና የቀሩት በሮች አሏቸው። ለምን? እነዛ ማማዎች የነበሩበት ቦታ ላይ ስለሆነ በማማ ይጠበቅ ስለነበረ ነው። ፈላና በር ወይም አሱሚ በር ተብሎ ይጠራል ወይም ኸረ ፈላና ተብሎ ይጠራል። ይህ የተጠራበት ምክንያት ፈላና ማለት ማንኪያ ወይም ጭልፋ እንደማለት ነው በኦሮምኛም በሐረሪ ቋንቋ። እነዚህ የእንጨት ስራዎች በከፍተኛ ሁኔታ እዚህ ጋር ይመረት እንደነበረ ይነገራል። እየተመረተም ይሸጣል። ሌላው በሐረሪ አሱሚ በር ተብሎ የተጠራበት ምክንያት በርበሬ በር ተብሎም ይጠራልና ነው ሌላ ስያሜው። ምክንያቱም እዚህ አካባቢ ላይ የሚገኘው ወንዙ ይዞት የሚወርደው ቀይ አፈር ውሃውን ቀለሙን ወደ ቀይ ስለቀየረው ያንን በርበሬ በር ተብሎ እንዲጠራ ምክንያት ሆኗል ማለት ነው። በሮቹ እንዳሉ የሚያርፉበት ወይም በሮቹ እንዳሉ የተቀመጡበት የተመረጠው ቦታው ያለ ምክንያት አይደለም። በሮቹ የተመረጡበት ቦታ በአካባቢው ለእርሻ ምቹ መሆን እንዲሁም ደግሞ በአካባቢው ወንዝ መኖሩን መሰረት አድርገው ነው የተሰሩት። እነዚህ በሮችም በዛ በአካባቢው ላይ በበሮቹ ዙሪያ ማለት ነው የነዚህ በቀላሉ ህብረተሰቡ የሚጠቀመው የውሃ አቅርቦት እንዲኖር እንዲሁም ደግሞ የእርሻ ምርቶች ወደ ከተማው እንዲገባ በማሰብ ጭምርም ነው። አርሶ አደሩ ወይም አርብቶ አደሩ በውጪ ሲኖር የከተማው ሰው ደግሞ በውስጥ ይኖር ነበር። ይህ አካባቢው እንግዲህ የስቴት ክራፍት የመጀመሪያውን ስቴት ክራፍት ወይም የከተማ መዋቅር እንዲይዝ ተደርጎ የተሰራበት ስፍራም ነው። በዙሪያው 11 ጥልፍልፍ ተራሮች ነው ጀጎልን ከበው የሚገኙት። እነዛ ጥልፍልፍ ተራሮች ራደር ሆነው ያገለግላሉ። ያ ማለት ጠላት ከሩቅ ሲመጣ በየተራራው ጫፍ ላይ አድባራት አሉ። እነዛ አድባራት ላይ ያሉት አዛን በማድረግ መልእክት በቀላሉ በማስተላለፍ ወደ ከተማ የሚመጣውን ጠላት ቀድሞ እንዲጠነቀቅ መልእክት ያስተላልፋሉ። የተፈጥሮም ይሁን ሰው ሰራሽ አደጋዎች ሲፈጠሩ የሚከላከሉበትን መንገዶች አመቻችተዋል፣ ሰርተዋል። በሮቹ ያላቸው ጠቀሜታ ሰፊ ነው። እድሜያቸው ከ500 ዓመታት እድሜ ገደብ ላይ ደርሰዋል። ይህ ረጅም እድሜ ነው። በሮቹ ያላቸው እድሜ አሁንም ድረስ አገልግሎት እየሰጡ ነው። እንደምትመለከቱት አዲስ ነው የሚመስሉት። የተወሰኑ እድሳቶች ሲደረጉላቸው ቅርጻቸው ሳይቀየር ቅርጽነታቸውንም መልካቸውንም ሳይቀየሩ እንዲቆዩ ተደርገዋል።